ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? ያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 24 ቀን 2018 ዓ.ም ለጣና ዴሊ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በወለጋ በተካሄደ ውጊያ ፋኖ ከ72 በላይ የብልጽግናውን ጥምር ጦር ከጥቅም ውጭ ማድረጉን ይፋ አድርጓል። በዝርዝር የምትሰሙት ቀዳሚው ዜናችን ነው። በስማዳ ወረዳ በብልጽግናው ሰራዊት የተፈጸመውን ውድመትና ዘረፋ በዝርዝር ይዘነዋል። የነዋሪዎቹ ምስክርነትም ይቀርባል። የሃጫሉ ሁንዴሳ ግድያ ከዓመታት በኋላም እንቆቅልሽ ፖለቲካ ሆኖ ቀጥሏል። ዝርዝር ዘገባ ይዘንበታል። የአልቡራን ወታደራዊ መንግስት የህወሓትን ጦር በግልጽ እየደገፈ ነው ስለመባሉና በሱዳን በአፍሪካ ቀንድ የጸጥታ ሁኔታን የሚመለከቱ ወቅታዊ ዘገባዎችን ይዘናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በወለጋ ተጨማሪ የፋኖ ድል ተከታታይ የግንባር ተጋድሎችን በከፍተኛ ጀብዱ እየተወጣ የሚገኘውና ከፍተኛ የብልጽግናውን ሰራዊት አዛዦችንም እርምጃ መውሰድ የቻለው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድዝ በዛሬው ተጋድሎም 72 የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን አስታወቀም። የተጋድሎውን መረጃ ለጣና ቴሌቪዥን ያደረሰው የአፋብን ወለጋ ቢዛሞ አንሻ ሰይድዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ይበልጣል መኮንን እንደገለጸው የዙ አዲስ ዓለም ክፍለ ጦር በሆሮ ጉሩ ወለጋ አሙር ወረዳ አጋምሳ ቀበሌና ዋሊ ሉቁማ ቀበሌ ባደረገው በተጠና ኦፕሬሽን በርካታ የጠላትን ሰራዊት ከጥቅም ውጭ አድርጓል ብሏል። በዚህ ውጊያም የብልጽግናው ሰራዊትና የክልሉ ጸጥታ ኃይል ማለትም ልዩ ኃይል፣ ሚልሻ፣ ፖሊስ፣ ረጲዮላና ጋቸና ሲረና በአንድ ላይ በመሰለፍ ነበር የተዋጋን ብሏል። ብልጽግናው ይህንን ሁሉ ሰራዊት ይዞ ያደረገውን ውጊያ በከፍተኛ ተጋድሎ መመከት የቻለው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድዝ ሁለቱንም ቀበሌዎች ሙሉ በሙሉ በመቆጣጠር የበላይነቱን መቆጣጠሩን የህዝብ ግንኙነት መምሪያው ተናግሯል። ፋኖ ይበልጣል መኮንን አክሎም ይህ የብልጽግና ስርዓት መቀመጫውን አጋምሳ አድርጎ መዳረሻውን ጣቦ ሶንቶም ቡሬ ወረዳ ለመግባት በማሰብ ነበር የተንቀሳቀሰው። ሆኖም የፋኖ ሰራዊት ባደረገው ታላቅ ተጋድሎ 43 የጠላት ሰራዊት እርምጃ በመውሰድና 29 ደግሞ በማቁሰል የአማራ ፋኖን አይበገሬነት ማሳየት ችለናል ብለዋል። በዚህ ውጊያ ፋኖ 14 ክላሽንኮቭና ከ1300 በላይ ተተኳሾችን ከብልጽግናው ሰራዊት ላይ መረከቡን የገለጸው የዞ ህዝብ ግንኙነት መምሪያ በተጋድሏችን የጠላትን ክፋትና የእልቂት ድግስ ማስቀረት ችለናል ብሏል። ብልጽግናው ዘረፋ ፈጸመ። በየቀኑ ፋኖ በሚያደርጋቸው አውደ ውጊያዎች ከፍተኛ ጉዳት እያስተናገደ የሚገኘው ብልጽግናው አማራን ማውደምን የዕለት ስራው በማድረግ በስማዳ ወረዳ አጅ ላይ የህዝብ ሀብት ንብረትና የትምህርት ቤት ቁሳቁሶችን ሙሉ በሙሉ አውድሞ ተመልሷል ሲሉ ነዋሪዎቹ ገልጸዋል። ሰኔ 24 ቀን 2018 ዓ.ም ይህ ዘራፊና ጸረ አማራ የሆነው የብልጽግና ወራሪ ኃይል የጉና ክፍለ ጦር አሃድ የሆኑትን መብረቆቹን ሀገረ ቢዘን ብርጌድ ክንድ መቋቋም ሲያቅተው ሽንፈቱንና የሽብር ባህሪውን በንጹሃን ላይ አሳይቷል ሲሉ የገለጹት ነዋሪዎቹ በንጹሃን ህዝብና በማህበራዊ ተቋማት ላይ ያደረሰውን ውድመትና ዝርፊያ ለጣና ቴሌቪዥን ገልጸዋል። ቄስ ኃይሌ ሞላ የተባሉ ግለሰብ ላይ ብር፣ በርበሬ፣ ሽሮ፣ ቡናና የእጅ ስልክን ጨምሮ ዘርፏል። ቸሬ ወርቅዬ ላይ 8000 ብር በጥሬ ገንዘብ፣ ተስፋዬ ባበይ ንጹህ ነጋዴ ላይ የሱቁን ንብረት፣ የአጅ አንደኛ ደረጃ ትምህርት ቤት ከፍተኛ ጥቃት በመሰንዘር የትምህርት ቤቱን የማህበራዊ አገልግሎት መስጫ ቁሳቁሶችን በመዝረፍና በማውደም ከጥቅም ውጭ አድርጎታል ያሉት ምንጮች የብልጽግናው ቡድን በህዝብና በማህበራዊ ተቋም ላይ የፈጸመው ውድመትና ስርቆት ወራሪው ኃይል በግልጽ አማራ ጠል መሆኑን ያሳየበት ድርጊት ነው ሲሉ ተናግረዋል። የፍትህ ያለ የሃጫሉ ሁንዴሳ ግድያ እንቆቅልሽ ማለቂያ የሌለው የፖለቲካ ድራማ ተጋልጧል። ሰኔና ብልጽግና በርካታ የፖለቲካ ሴራና ወንጀሎችን ተሸክመው ቀጥለዋል። ድራማዎቹ ለቤተሰቡም ሆነ ለሀገር እንቆቅልሽ ሆነዋል። አሁንም ቤተሰብ የፍትህ ያለ እያለ እየጠየቀ ነው። ሰኔ 22 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል በተካሄደው የሃጫሉ ሁንዴሳ የሽልማት መርሃ ግብር ላይ የአርቲስቱ ባለቤት ወይዘሮ ፋንቱ ደምሴ ያሰሙት የልብ ስብራትና የፍትህ ጥሪ ይህንን ሀገራዊ እውነታ ዳግም አጉልቶ ያሳየ ክስተት ሆኖ ተመዝግቧል። በሃጫሉ ፋውንዴሽን አዘጋጅነት የተካሄደው ይህ መርሃ ግብር የድምፃውያን የጥበብ አስተዋጽኦ ከመዘከር ባለፈም ቤተሰቡ ባለፉት ዓመታት ውስጥ ያሳለፉትን ስነ ልቦናዊ ጫናና የፍትህ ጥማት ለህዝብ ያጋለጠ አውድ ነበር። ወይዘሮ ፋንቱ በመክፈቻ ንግግራቸው ላይ እውነቱ እስካሁን እንዳልወጣና ፍትህም እንዳልተገኘ በምሬት መግለጻቸው ጉዳዩ ፍርድ ቤት ቀርቦ እልባት አግኝቷል ተብሎ በመንግስት በኩል የሚነገረው ትረካ በቀጥታ የሚሞግት ሆኗል። የወይዘሮ ፋንቱ ንግግር ትልቁ ማጠንጠኛ የግድያው አፈጻጸምና በመንግስት ለህዝብ ያቀረበው ሪፖርት ፍጹም የሚቃረኑ መሆናቸውን
ማጋለጡ ላይ ነው። እሳቸው እንዳብራሩት ከሆነ ሃጫሉ የተገደለው ትክክለኛ ቦታና አስክሬን የተገኘበት የተባለው ስፍራ የተለያዩ ናቸው ብለዋል። ከንቶችና ከሃዲዎች በሌላ ቦታ ገድለው መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት ድራማ ሰሩ ማለታቸው ግድያው ተራ ወንጀል ሳይሆን ከፍተኛ ፖለቲካ ሴራ የታከለበት ማስረጃ የማጥፋትና አቅጣጫ የማስቀየር ስልት የተተገበረበት መሆኑን ያመለክታል። ቤተሰቡ ይህንን የተቀነባበረ ሐሰተኛ ትረካና ድራማ ተሸክሞ መኖሩ ምን ያህል ከባድ እንደነበር በንግግራቸው አንጸባርቀዋል። በኢትዮጵያ የቅርብ ጊዜ ፖለቲካ ታሪክ ውስጥ የሰኔ ወር ከባድ የፖለቲካ ግድያዎችና ቀውሶች ጋር ተቆራኝቷል። የሃጫሉ ግድያም የዚሁ ሰንሰለት አካል ሆኖ ይታያል። ገዢው የብልጽግና ፓርቲ ስልጣን ላይ ከወጣበት ጊዜ ጀምሮ የሚስተዋሉ ተደራራቢ የፖለቲካ ሴራዎች ህዝቡ በመንግስትና በፍትህ ተቋማት ላይ ያለውን እምነት እጅግ አሽቆልቁሎታል። እውነተኛ ወንጀለኞችን ለህግ ከማቅረብ ይልቅ የፖለቲካ ፍጆታን ማዕከል ያደረጉ የድራማ ስራዎች ላይ ማተኮር አገሪቱን ወደ ባሰ እንቆቅልሽና ለመረጋጋት ገፍቷታል ይላሉ የፖለቲካ ተንታኞቹ። የሃጫሉ እውነት እንዲወጣ ፈጣሪ ለምንልኝ የሚለው የወይዘሮ ፋንቱ ጥሪ አንድ ትልቅ አገራዊ ትርጉም አለው። ዜጎች በፖሊስ በአቃቢ ህግና በፍርድ ቤቶች ላይ ያላቸው ተስፋ ሲሟጠጥ ወደ ፈጣሪ ዳኝነት ማቅናታቸው አይቀሬ ነው። የሃጫሉ ቤተሰብ የፍትህ ያለ እያለ መጮሁ የፍትህ ተቋማት በፖለቲካ ተጽዕኖ ስር መውደቃቸውና ገለልተኛ መሆናቸው እንዳቆሙ የሚያሳይ ኃይለኛ ማሳያ ነው። የሃጫሉ ሁንዴሳ ግድያ በኢትዮጵያ የሽግግር ፖለቲካ ውስጥ ከተፈጸሙ እጅግ አሳዛኝና ውስብስብ ክስተቶች አንዱ ነው። የወይዘሮ ፋንቱ ደምሴ የሰሞኑ ንግግር ጉዳዩ ገና ያልተዘጋ ማህደር መሆኑንና እውነተኛው ፍትህ አሁንም በፖለቲካ ሴራዎች መጋረጃ ውስጥ እንደተደበቀ ያረጋግጣል። መንግስትና የፍትህ አካላት የተሰሩትን ድራማዎች በማስወገድ እውነተኛውን ገበና ለህዝብ ይፋ እስካላደረጉ ድረስ ይህ እንቆቅልሽ የቤተሰቡ ብቻም ሳይሆን የአገሪቱ ታሪካዊ ጠባሳ ሆኖ ይቀጥላል ተብሏል። እውነትን መደበቅ ይቻል ይሆናል፣ ነገር ግን እውነት ለዘላለም መቅበር አይቻልም ሲሉ ደግሞ የሃጫሉ ሁንዴሳ ቤተሰቦች በተደጋጋሚ እየገለጹ ይገኛሉ። ወይዘሮ ፋንቱም ያሉት ይህንን ነው። ጦርነቱ አቅጣጫውን ቀይሯል። ጀነራሉ ሚስጥሩን አጋለጡ። የሱዳን ወታደራዊ መንግስት በግልጽ ህወሓትን እያገዘ ነው ተብሏል። ዓለም አቀፍ ጫና የበዛበት ህወሓት እንደተለመደው በአንድ አፍ ሁለት ምላስ ሆኖ ቀጥሏል። ወልቃይትን በእሳት ቀለበት ለማስገባት ስራ ተጀምሯል። ህወሓት ጦሩን ወደ ሱዳን እያስገባ ነው። የህወሓት የፖለቲካና ወታደራዊ አመራሮች በቅርቡ የሰጧቸው መግለጫዎችና የተለቀቁ መረጃዎችን ቡድኑ ያለበትን ጥልቅ የፖለቲካ ቀውስ፣ የስትራቴጂካዊ መዋዠቅና ቀጠናውን ሰላም ዳግም ሊያናጋ የሚችል ወታደራዊ ዝግጅት ቁልጭ አድርጎ የሚያሳይ የጣና ድል የፖለቲካ ተንታኞችን ሀሳብ ይዘን ቀርበናል። እያንዳንዱን የድርጅት አመራሮችና ተቋማት ይፋዊ መግለጫዎች ቃል በቃል እየመዘን ከጀርባ ያለው እውነተኛ ትርጉምና መጪውን አደጋ ሰፋ ባለ ሁኔታ እንመረምራለን። የዲፕሎማሲ ተስፋ መቁረጥና መከፋፈል። አማኑኤል አሰፋ ከፈትለወርቅ ገብረ እግዚአብሔር የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ምዕራባውያን ለብልጽግናው መንግስት አድልተዋል በማለት በምሬት ይወቅሳሉ። የምዕራባውያን እሴቶች የታሉ? ሰብአዊ መብትና ዲሞክራሲ ተሸራርፏል በማለት አሜሪካና አውሮፓ ህብረትን ትግራይን ችላ ማለታቸውን አደጋ እንዳለ ይማጸናሉ። በሌላ በኩል ደግሞ የድርጅቱ ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር አሜሪካ በህወሓት አመራሮች ላይ የጣለችውን የቪዛ እገዳ አጣጥለው ህወሓት በመሰረታዊ መሪዎች ላይ ፈጽሞ አይደራደርም፣ አመራሩ ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት የለውም ሲሉ ፍከራ ያሰማሉ። እነዚህ ሁለት ተቃራኒ ንግግሮች በህወሓት ከፍተኛ አመራሮች መካከል ያለውን የሰላም መከፋፈልና የተስፋ መቁረጥ ስሜት በግልጽ ያሳያሉ። አቶ አማኑኤል አሰፋ የምዕራባውያን ጣልቃ ግብነትና ርኅራኄ ለማግኘት ሲማጸኑ ሲለማመጡ፣ ወይዘሮ ፈትለወርቅ ደግሞ አሜሪካን በማንቋሸሽ የውሸት ልበ ሙሉነት ለማሳየት ይሞክራሉ። በአንድ በኩል ድረሱልን እሴታችሁ የት ገባ እያሉ፣ በሌላ በኩል ማዕቀባችሁም ሆነ እናንተ ገደል ግቡ ማለት የአንድን የተደራጀ ተቋም ሳይሆን ፖለቲካዊ አቅጣጫውን የሳተ ጫናው ሲበዛበት በአንድ አፍ ሁለት ምላስ የሚናገር ቡድን መግለጫ ሆኗል ላሉ የጣና ድል ፖለቲካ ተንታኞች። ክደትና የትግራይ ህዝብ አሳር ከህወሓት ይፋዊ መግለጫ አንጻር ህወሓት በአውሮፓ ህብረት የተሰነዘረበትን የትይዩ አስተዳደር መመስረትና አስገዳጅ ምልመላ ክስ አጥብቆ ክዷል። በትግራይ ህዝብ ስም የተቋቋመው ሌላ አዲሱ ምክር ቤት የለም ብሏል። በተመሳሳይ አስገዳጅ ምልመላን ከካደ በኋላ ግን ወዲያውኑ በትግራይ ዙሪያ ከፍተኛ ወታደራዊ ኃይል ስምሪትና የድሮን ጥቃት ስለላ ክልሉ ህዝቡን የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት አለበት በማለት መግለጫ ሰጥቷል። ይህ መግለጫ የህወሓትን የክደት ፖለቲካ አፍ አውጥቶ የሚናገር ነው። በይፋ አስገዳጅ ምልመላ የለም ይልና በዛው አፍ ደግሞ ራሳችን ለመከላከል ተገድናል በማለት ጦርነቱን እየሰበቀ መሆኑን ያምናል። ህዝቡን መጠበቅ
ለመጠበቅ በሚል ሽፋን የትግራይን ወጣት ዳግም ወደ ጦርነት እየተማገደ መሆኑን ይፋዊ ማረጋገጫ የሰጠበት መግለጫ ነው። ጦርነቱና ውትድርና ከሌለ የመከላከል ኃላፊነት የሚለው ቃል መሬት ላይ እንዴት ሊተረጎም ይችላል? ይህ የትግራይ ህዝብ ያላበቃለት አሳርና መከራ ዳግም ሊቀጥል መሆኑን እናም ህወሓት የሰላም ሂደቱን ትቶ ወደ ነባር ጦርነት አባዜው መመለሱን ከራሱ መግለጫ መረዳት ይቻላል ይላሉ የጣና ድል የፖለቲካ ተንታኞች። የማይቀረው ጦርነትና የሱዳን ምሽግ ከጀነራል ጻድቃን መረጃ አንጻር ጀነራል ጻድቃን ገብረትንሳኤ የህወሓትን ወታደራዊ ዝግጅት ሚስጥር አጋልጠዋል። ጥቃቱ በወልቃይት ሲጠበቅ አቅጣጫውን በመቀየር ከሱዳን ወደ ምዕራብ ኢትዮጵያ በቤኒሻንጉል ጉሙዝ በኩል ለመግባት ሰፊ ስትራቴጂካዊ ሐሳብ መነደፉን አስረድተዋል። ሱዳን ውስጥ ለዓመታት የተደራጀው አርሚ 70ና በቅርቡ በድሮን ጥቃት በሽራሮና በሸሪና እየተደበደበ ሱዳን ገብቶ ኃይሉን የተቀላቀለው አርሚ 13 ለዚህ ማሳያ ነው። የወይዘሮ ፈትለወርቅና አቶ አማኑኤል የፖለቲካ ዲስኩር ከጀርባ ለሚሰራው ስራ ግዙፍ የጦርነት ዝግጅት ማደናገሪያ መሆኑን የጀነራሉ መረጃ ያጋልጣል። ህወሓት ጦርነቱን ዓለም አቀፍ መልክ ለማስያዝ ሱዳንን እንደ ደጀን እየተጠቀመ ነው። አርሚ 13 ወደ ሱዳን መግባቱ ህወሓት የትግራይን ወጣት ከድንበር ውጭ እያሰፈረ የውክልና ጦርነት ለማካሄድ መወሰኑንም ያሳያል። ይህ መረጃ የሚያሳየው ህወሓት ለሰላም ሳይሆን ማዕከላዊ መንግስትን ብልጽግና በመጣል የራሱን የስልጣን ጥማት ለማርቃት አዲስ የደም መፋሰስ አዋጅ እያዘጋጀ መሆኑ ነው። ቀጣዩ የጦር ሜዳ አማራ ክልልና የወልቃይት እሳት ቀለበት። ጀነራል ጻድቃን እንዳብራሩት ህወሓት በአፋርና አማራ አዋሳኝ አካባቢ ተደጋጋሚ ትንኮሳዎችን በማድረግ የፌዴራል መንግስቱን ትኩረት ለመበተን ሞክሯል። ወልቃይት ላይ ጥቃት የሚከፍት በማስመሰል ዋናውን ጦርነት በሱዳን በኩል ወደ ማዕከላዊ በተለይ በቤኒሻንጉል በኩል ለማስገባት አቅዷል። ይህ የህወሓት ወታደራዊ ስሌት አማራ ክልልና የአማራ ህዝብን በቀጥታ ዳግም ወደ ለየለት ጦርነት አውድማ ያስገባል ተብሏል። በወልቃይት በኩል የሚደረገው የማዘናጊያ ትንኮሳ አካባቢውን በእሳት ቀለበት ውስጥ በማስገባት ከፍተኛ የሆነ የጸጥታ መደፍረስና የሰው ህይወት ማጥፋትም ያስከትላል ተብሎ በስጋት ተተንትኗል። ከሱዳን ተነስቶ ወደ መሀል ሀገር ለመገስገስ የሚሞክረው የህወሓት ኃይል የግድ በአማራ ክልል ምዕራብና ደቡብ ምዕራብ ግዛቶች ላይ ሰፊ ጦርነት መክፈቱ አይቀርም። ይህ ስትራቴጂ የህወሓት የተስፋ መቁረጥ ጫፍ የሚያሳይ ነው። የትግራይ ህዝብ የልማት ጥያቄ ወደ ጎን በመተው ሱዳንን መደላድል በማድረግና አማራና ቤኒሻንጉል ህዝብን በጦርነት በመማገድ የፖለቲካ ቁማር ለመጫወት መወሰኑን በግልጽ ያሳያል። አመራሮች በአንድ በኩል እሴት ዲሞክራሲና መብት እያሉ ምዕራባውያንን ይለማመጣሉ፣ በሌላ በኩል አንደራደርም፣ ቪዛቸው አይገደንም ብለው ይፎክራሉ። መግለጫው አስገዳጅ ምልመላ የለም እያለ በተግባር ግን ጦርነቱ በድሮን እየተደበደበን ቢሆንም ወደ ሱዳን እያስገቡ ነው። የሁሉ ቅራኔ የህወሓት መጨረሻ የማይቀር አጥፊ ጦርነት እያመራ መሆኑ ነው። ለዚህም የአማራ መሬትና የትግራይ ወጣት ቀዳሚ ገፈት ቅማሾች እንደሚሆኑ ከራሳቸው ንግግርና ተግባር በተጨባጭ መረዳት ይቻላል ሲሉ የጣና ድል የፖለቲካ ተንታኞች ሀሳባቸውን ይቋጫሉ። ክቡራትና ክቡራን የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።